አላመተኪያ እመኝኝ ያለም ዋንጫን በልተን በደስታ እንተቃቀፋለን። እኔ ልጃችሁ ደርሼላችኋለሁ። በሉኝ ያደረክብኝ ክፋት ያሳለፍነው ጥሩ ጊዜ ይበልጣል። እህትስ ሆዶ እየበላ ነው። ንግሪን ሳልጨርስ አፈር ደባለቀኝ። አንተ እኮ ዋጋ የለህም፣ የማትሰራው ስራ የለም። እዚህ ስራ እንደምንለወጥበት አምና እኔን ሀናንማ በዚህ በጋራሽ ደሞዝ አታኖረኝም። እሺ ልቀቀኝ። እንደምን አላችሁ የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን፣ ይህ ትኩረት ነው። በትኩረት ህይወታችንን በትኩረት እንኑር፣ ህልማችንን በትኩረት እንኑር። የበደልናቸውንም ሰዎች ቢኖሩ በትኩረት ይቅርታ እንጠይቅ። ይህ አዳዲስ የፊልም ስራዎችን የሚሰሩ ወጣቶችን የምናበረታታበት ፕሮግራማችን ነው። ቪዲዮዎችን ወደ እናንተ እናመጣለን፣ እናያለን። ትኩረት ራይት የሚባለውን ራይት እናደርጋለን። ይህ ትኩረት ያሸዋል፣ ልክ አይደለም ሀሳቡ የምንለውን ደግሞ ኤክስ እናደርጋለን። ሁላችሁም የትኩረት ቤተሰብ ስለሆናችሁ ከልብ እናመሰግናለን። አንተ አለውንክም እንዴ ተለበል ሰብስክራይብ አንተ ጫንና ቤተሰቡን ከኛ ጋር ወደፊት እንግዲህ አብረን ከፍ እንበል። ይህ ቻናላችን ከ15,000 በላይ ሰብስክራይበር ያገኘው በጣም ብዙ ስራዎችን እዚህ ቻናላችን ላይ በመጫናችን በመስራታችን ነው። ወደ 8-7 ፊልሞችን የዩቱብ ቻናላችን ላይ ፊልሞችን እንጭን ነበረ። ብዙ ውስጣዊም ውጫዊም አደጋዎች አስተናግዶ ስለመጣ ሁላችሁም ሰብስክራይብ ማድረጋችሁ ብቻ ሳይሆን እንድታዩ እንድትመለከቱን ወደ ሞኔታይዜሽንም እንድታስገቡልን በአክብሮት ጠይቃለን። ይህ ትኩረት ነው። በትኩረት እንኑር። ወደ ዛሬ ቪዲዮአችን የዓለም ዋንጫ ለእምዬ ኢትዮጵያ ይቻላል። እኔ ጀግና ልጇ ደርሼላታለሁ። ቻላል እኔ አንበሳ አላመተኪያ እመኝኝ የዓለም ዋንጫን በልተን በደስታ እንተቃቀፋለን። እኔ ልጃችሁ ደርሼላችኋለሁ። እንበለዋለን። በተለያዩ አካባቢዎች በቀጠለው አውዳሚ ጦርነት ምክንያት የሚማገዱ ወጣቶች ቁጥር እጅግ የበዛ ሆኗል። የግዳጅ ወታደራዊ አፈሳም እየተካሄደባቸው ይገኛል። አንቺ ያምሻል እንዴ? አስደነገጥሽኝ እኮ። እሺ ይቅርታ ስለናፈቀኝ እኮ ነው። ቃል አፈቅርሻለሁ እኮ። እሺ ምን ንገረኛ። ለብሔራዊ ቡድን ለመመረጥ በጣም ጠንክሬ እየሰራሁ ነው እና ሀገሬ ኢትዮጵያን ለዓለም ዋንጫ ማሳለፍ አለብኝ። ከዛ በሁለቱም እግሮቼ መጥቼ አንቺን ነው ማገባው። እወድሻለሁ። እወዳለሁ ሀጎሴ። ሀገሬ ታሸንፋለች። ሰበር ዜና በአገሪቱ ሲካሄድ የቆየውና የበዙ ወላጆችን ተስፋና የእልፍ ወጣቶችን ህልም እንዲሁም ህይወት የቀጠፈው እጅግ አስከፊና ደም አፋሳሹ የእርስ በርስ ጦርነት የሰላም ስምምነትን በመፈረም መቋጨቱ ተነግሯል። ሀገሬ ኢትዮጵያን ለዓለም ዋንጫ ማሳለፍ አለብኝ። ከዛ በሁለቱም እግሮቼ መጥቼ አንቺን ነው ማገባው። ህልሜን በሉኝ። ህልሜን በሉኝ። በሉኝ። ህልሜን በሉኝ። መልሱልኝ። ህልሜን መልሱልኝ። ህልሜን መልሱልኝ። ሰላም ለሰው ልጆች ሁሉ ይገባል። አሪፍ መልእክት ነው። ኧረ ተው የወጣቶችን ህልም አትቀሙ። ላትመልሱ ወደኋላ ተመልሳችሁ ሰላም ላገራችሁ። ከጠዋት ጀምሮ ምንም አልበላ ረቦኝ ነው። እባክህ አቢ ቆይ አቢ ቤቢ በእናትህ ልለምንህ። እህቴ በጠና ታማለች። የተወሰነ ገንዘብ አበድረኝ እመልስልሃለሁ።
ቢኒ የለኝም። ዕቃ አስጭኛለሁ። ለሱም ከፍለው ብቻ ነው ያለኝ። የለኝም። ጓደኝነታችን ለመች ነው? የትነብስ ከሁሉም አይበልጥም? አይ እንግዳ ተስጨንቀኝ። የለኝም። በእናትህ አቢ እባክህ። እኔን ነው የምትፈልገኝ? አዎ ጓደኛዬ፣ አንተን ነው። እኔ እኮ ጓደኛ ለመሆን በቂ አይደለሁም። ተው ኤቢ፣ ብዙ ጥሩ ጊዜያቶችን አብረን አሳልፈናል። ካደረክብኝ ክፋት ያሳልፍነው ጥሩ ጊዜ ይበልጣል። እህትስ ደህና ነች? ና ጓደኛዬ፣ እኔ ያለሁልህ። ደግሞ ልብስ ምንድን ነው? ስለ ነገ ማንኛችንም ዋስትና የለንም። አንዳንድ ጊዜ ለእኛ ይሆናል፣ አሊያም ጊዜ በእኛ ላይ ሊሆንብን ይችላል። ብቸኛው ማምለጫችን መረዳዳት ነው። ጉድ ሰራኝ እንዲያደረገኝ ምናምን አንበል። ትናንትና ውስጥ ማንም ሰው ስህተት ቢሰራ ስህተቱ ያሰራው ምክንያት ነው እና ስለዚህ ምክንያቱን ትተን እርስ በርስ እንዋደድ ለማለት ያለው አሪፍ መልእክት ነው። ትኩረት ዮናታን አዲስ ፊልም ለቋል። እስቲ እንመልከተው። እጅግ በጣም አሪፍ ስራ እንደሚሰራ ታውቃላችሁ አይደል? እንመልከተው እስቲ። የዓለም ላይ የኖሩ ብቸኛ መሆን እጅጉን ከባድ ነው። ባህር ውስጥ ገብቶ ውሃ ይንካኛ ይባል ነገር። እኔ ለመኖር ስሞክር ሰው ያልኳቸው ሲሸሹኝ ልጅነት ያልቆ ጉርምስና ላይ ገባው። እናቴ ብትኖር ተወደኝ ነበር እያልኩኝ አምላኬ ጋር ሄጄ አለቅሳለሁ። እናቴን አላውቃትም። ስትወልደኝ ነው ሞተችብኝ። እናቴ እንደሞተች አባቴ ሌላ ገባ። እኔም እሱ ጋር ኖርኩ። እንካብላ ሆዳ ያ የተረገመ አጎቴ ምን ሲያቀብጦ ስሜ እንዳወጣልኝ አላውቅም። ሆዶ እየበላ ነው። በዚህ መሃል አንድ የሰፈር ዱርዬ ብሎ ጠራኝ። ቤቤቱ ምን አይነት ስም ነው? አጎቴ አይለፍልህ እያልኩኝ ስብሰለሰል አተ እየጠሩ አንዴ እኔም ቀስ ብዬ አቤት ሂርና ሲጋራ ገዝተና አረኒ ሲጋራ በጀልካ አረ ጥጋብ ሂድ ነፈስ ብሎ በኳልቶ ጠልዞ ላከኝ። እኔም እያለቀስኩኝ ወደ ሱቅ ሄድኩኝ። ሲጋራ ሰፈሬን አልወደውም። ልጆች ይቀልዱብኛል። የኔ ኩዮች ይልኩኛል። እድሜ ጠገብቶቹ ደግሞ ከንፈራቸውን ይመጡብኛል። ቤብቶ ኩዮቹ ይበላብህ። እናም አልወደውም ሰፈር። ከሰፈሬ ጠፍቼ እንዳልወጣ የሚያደርገኝ ሁለት ምክንያት ነው። አንደኛው የሰፈራችን ደብር እቺ ቤተክርስቲያን ነች። ጓደኛ ስለሌለኝ እዚህ እየመጣው ነው መተነፈሰው። ሁለተኛዋ ደግሞ ውቢት ናት። ውቢት ሰፈራችን ውስጥ ጭምትና ቆንጆ ልጅ ናት። በልጅነታችን ስንጫወት ዕቃቃ አንድ ጊዜ አግብቻታለሁ። ሁሌ ለስራ ከቤት ወጣ ቀደም ንጋቱን ከውቢት ውበት ጋር አያዋለሁ። ወዳታለሁ። አረባክ አረ ድፍረት ስጠኝ። አንድ ቃል ላውጣ። ድፍረት አንድ ቃል ላውጣ። አረ ጌታ እባክህ ለውቢት ታክሲ ምጋፋላት እኔ ነኝ። ቄራ ሜክሲኮ ቄራ። አረ ቃስ እያላችሁ ይሞላል እኮ እንዴ! አረ ቃስ በሉ ምን በእናትህ ጅራጅ። አረ አንተ ምን እሺ ሁሌ ለሴት አረ አይነፋም ባክ። ሴት እሷ ሴት ብቻ አይደለችም። እሺ እሷ አይገባትም እንጂ የህይወትሽን ችግር እንዴት ተጋፍቼ ወደ ምትፈልግ ኑሮ አኖርሻለሁ ያልኳት ነበር። አንድ ቀን ከስራ ስትመጣ እስከ ቤቷ ድረስ እንድሸኛት ጠየቅኳት። አላሳፈረችኝም። እሺ አለችኝ። እሺ በማለቷ ልዩ ሆንኩ መሰለኝ። አቤት አይኗ እንዴት እንደሚያምር! ውበቷን እያደነኩኝ ካፌ ምንም ቃል ሳይወጣ ሰፈራችን ሱቅ ጋር ደረስን። ስማንክ ኦሬንጅ ምን ልበላት ግራ ገባኝ። አስቤ ደህና ነሽ ስላት ከት ብላ ሳቀች። ስታምር ሁሌ እንደዚህ ሳቂልኝ። እሷን መለስ ብላ አይ ቤቢቶ
ልክ ሱቁን እንዳለፍን እነዛ ድርጆች ስሟን ጠርተው ነው ያሏት። ውቢት ነይ! ውቢት ደነገጠች። ከዛ ከመሰለ ሳቋ ፊቷ ወደ ፍርሃት ሲለወጥ እኔ አላስቻለኝም። እንዲሁ ሳላስበው አንተ ማን ነው ከምጠራት? አመለጠኝ። ኮኮሻ እንደዛ አልኩት። ዞር ብዬ ውቢትን አንቺ ቤትሽ ግቢ ሂጂ በአይኔ ሸኘኋት። ልክ ወደ ቤቷ እንደገባች ሳረጋገጥ ወደ እነ ኮኮሻ ጋር እኔው ራሴ ሄድኩኝ። ይቅርታ ንግሬን ሳልጨርስ አፈር ደባለቀኝ። ኮኮሻ እኮ መጣ አላስተረፈኝ። ስማ ብዙ ጨካኝ ነው። ስማ ዛሬ ግን ነግሬሃለሁ። ይኸው ጠዋት መስቼ ነግሬሃለሁ። ዛሬ ነግሬሃለሁ። ድፍረት ስጠኝ። ውቢት የምነግርሽ ነገር አለ። ምን? እወድሻለሁ። መልሶን ሳልጠብቅ በሩጫ ወደ ቤተክርስቲያን ሄድኩኝ። ከጀርባዬ አንድ ድምፅ ሰማሁ። እኔም እወዳለሁ። ህይወቴን ሙሉ የምጠብቀው ቃል ውቢት ናት። ውቢት ውቢት ይላል። በጣም ደስ ይላል። እንግዲህ ድፍረት እንኳን የሰው ልጅ ሲያጣ ምን ያህል ዋጋ እንደሚከፍል አይታችኋል ብዬ ተምራችኋል ብዬ አስባለሁ። ልጅቷ ግን አስደስታኛለች። የምር አንደኛ ነው ዮናታን። እናመሰግናለን። ዲፕሬሽን ውስጥ ገብተሻል? ወንድሜ ጨንቋል። ይኸው መፍትሄው ካላችሁበት ሙድ ተረክ አድርጎ አውጥታችሁ ፈታ የሚያደርጋችሁ ብትፈልግ የምትስቅበት ሲያሻ ደግሞ ቁም ነገር የምትጨብጥባችሁ መጽሐፍቶች ሸመት አድርጉ። ሸመት ያዝ አድርጉ። እሳቴ ዛሬም አለ። አንተ አይደክምም እንዴ? እየሰራው ነው። ነገ ደግሞ የተሻለ ቦታ ደርሳለሁ። እንዴ አንተ እኮ ምንም ነገር አይሳካልህ። እግዚአብሔርን ሁሉንም ነገር ብትተው ነው የሚሻልህ። ለወሬ ጊዜ የለኝም። ወንድሜ መጽሐፍ ነው ከአድማስ ባሻገር ታዋቂው ደራሲያችን በዓሉ ግርማ የደረሰው። እሳቴ ይህንን ካደረስክ በኋላ ለምግብ ቤቱ ውሃ ታመጣልኛለሽ? እሺ። አስራ ይቅርብህ። አንተ እኮ ዋጋ የለህም። የማትሰራው ስራ የለም፣ ግን ህይወትህ ሲሻሻል አይቻልም። ስራዬ እንደበዛው እኮ የህይወት ጎዶሌን በዛን ያህል ስለበዛ ነው። አብሽር፣ ችግር የለም። ይህንንም አልፈዋለሁ፣ ከፍ እላለሁ። ጠጋ ትንሽ ጠጋ ወደ ቀኝ። በቃ ጨርሳ ቆመ። ይሄ 59823። እሳቴ አለ እንዴ? ሁሌ ትሰራለህ ትለፋለህ፣ ግን ድካም ከንቱ ነው። ምንም መሻሻል እያሳየ አይደለም። ለምን አትተውም ግን? ያንን ዛፍ ከሁሉም በከፍታው ልቆ የሚታየው በጣም የሚያምረው ዛፍ አየኸው? እዚህ ለመድረስ መሰረቱ ላይ ስሩ ላይ ለፍቷል። በውሃ እጦት፣ በፀሐይ እጥረት፣ በብዙ ነገር መከራውን አይቷል። ግን ዛሬ ላይ አድጎ ትልቅ ደረጃ ላይ ደርሷል። እኔም መሰረቴን እያጸናው ነው። ያለ ድካም እየሰራው ነው። ተስፋ አልቆርጥም። የምችለውን ሁሉ አድርጌ ከፍ እላለሁ። ያኔ ግን ትልቅ ደረጃ ስደርስ ምሳሌ አድርጋችሁ የምታነሱት እኔን ነው። ያርግልህ። ያደርግልኛል። ልፋትን የሚባርክ አምላክ እኮ ነው ያለኝ። ይሳካል። ምንም ጥርጥር የለውም። እናንተ ሰብስክራይብ አድርጉ እንጂ ይሳካል። የማይሳካ ነገር የለም። ሀሪፍ መልእክት ነው። እናመሰግናለን። ዋው ሃኒ ይቅርታ አባት ባልተሳሳተ የመዝሙር ገራጅ ነው አይደለ? ማን ምን መዝሙርን ፈልጌው ነው። መዝሙርን ነው? መዝሙር መዝሙር ሰው ይፈልጋልና በቃ ይመጣል። ሰው ማን ነው ሃና ምን? ለምን ለበስከው? ማለት አንተም ትሰራለህ ማለት ነው? አተ መዝሙር ወደ ስራ ግባ። ምንድነው ቆም የምታወራው? ሃኒ ቆይ፣ እንደማንም ተራ ተቀጣሪ ሰው አንተ ኤልት ነገርኝ ደውል። ሃና እንደምታስቢው አይደለም። ቆይ ላስረዳሽ። ወይኔ ሃና እስካሁን ድረስ ታታለለኝ ነበር ማለት ነው? ሃኒ አውቃለሁ፣ ጥፋቱ የኔ ነው። ቀድሜ ስራውን ንቄዋለሁ።
ነገር ግን አንድ ቀን በዚህ ስራ እንደምንለወጥበት አምና እኔን ሀናንማ በዚህ በጋራሽ ደሞዝ አታኖረኝም። እሺ ልቀቀኝ። ደሱ ነው አንዴ። አለቃ በሰላም ነው የፈለከን? አዎ በሰላም ነው የፈለኳችሁ። አንድ ነገር እንድትተባበሩኝ ፈልጌ ነው። እንዴ አለቃ ላንተ ምን ይሁን? ፍቅረኛዬን ልፈትና ትፈልጋለሁ። ምን? አዎ ትልቅ ገራጅ፣ በቂ ገንዘብ እንዲሁም ለትዳር ብቁ እንደሆንኩ ነው የምታውቀው። እና አለቃ ከሆነት አይደለም እንዴ እሱ? አዎ እውነት ነው። ነገር ግን ሰሞኑን ከፍቅራችን ይልቅ ገንዘብ ስታስበልጥ አስተውያለሁ። ስለዚህ ወይ ገንዘቡን ወይ እኔን ከሁለት አንዳችንን እንድትመርጥ እፈልጋለሁ። ግን አለቃ ውጤቱ መጥፎ ቢሆንስ? ትክክል ነህ። ግና ከማላውቃት ከማታፈቅረኝ ጎጆ ከምቀልስ ዛሬ ቢከፋኝ መርጣለሁ። ይኸውላችሁ ገንዘብ ከሃዲ ነው። አለ ስትሉት የለም፣ የለም ስትሉት ደግሞ አለ። ስለዚህ አጠገባችሁ ያለ ሰው በሁለቱም የማይርቃችሁ መሆን አለበት። ለዛ ነው አሁን ወደ ድራማ። ይሄ ነገር ግን እኔን ምንም ምን ያላማረኝ። እውነቱን እኮ ነው። በዚህ ዘመን ሴቶች ገንዘብን እንጂ ፍቅርን የሚመርጡ ጥቂቶች ናቸው። ምንም ይሁን ምን አለቃችን ነው፣ ያዘንን ማድረግ ግዴታ አለብን። እንግዲህ አሁን የፊልም መልእክት ነው። ትንሽ በሳውንዱ ከስር ይረብሻል እንጂ አሪፍ ነው። በርቱ በርቱ በርቱ። ትዳር ላይ ደግሞ ስትገቡ እንደዚህ እንግዲህ ክሮስ ቼኪንግ የሚባለውን ነገር ተጠቀሙ ለማለት ያልነው። የተወደዳችሁ የዛሬ ትኩረት ፕሮግራማችን ይህን ይመስል ነበረ። እንዳያችሁት፣ እንደሰማችሁት፣ እንደተማራችሁበት ተስፋ አደርጋለሁ። ሁላችሁም ሰብስክራይብ ያደረጋችሁ በሌላ በአዳዲስ ፕሮግራማችን እስክንገናኝ ድረስ በያላችሁበት ለህይወታችሁ ሁሉ ትኩረት እየተመኘውላችሁ የዛሬን በዚህ አጠናቅቃለሁ። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ፣ ላይክ፣ ሼር እንዳይረሳ፣ ኮሜንት አድርጉ። በሚቀጥለው ቪዲዮዎች እስክንገናኝ ድረስ በያላችሁበት ሰላም፣ ጤና፣ ፍቅር እመኝላችኋለሁ። ቻው።